ርሺ መድብልን እንግዲህ ጉሮሮውን ሲጥ አደረገው። ትህትናና መድብል አብረው ቁጭ ብለው ባሉበትና አብርሽ እየተከታተለ ስለነበረ ትህትና እና መድብል አሁን ላይ ትልቅ ውይይት ላይ ነበሩ። እሱም ምንድነው ትህትና እየፈተነች ያለችው ወንዶችን በሙሉ እኔን ለምሳሌ ሚስት ቢሆን አግብተኸኝ ምን አይነት ማለቴ መውለድ ባልችል አሳክመህኝም መውለድ ባልችል ምን ታደርጋለህ እያለች አብርሽን ስትጠይቀው እፈታሻለሁ ብሎ መለሰላት። እንዲሁም ገርሞን ስትጠይቀው ገርሞ እኔ በፍጹም አልፈታሽም ግን ደግሞ የፈጣሪ ስጦታ ስለሆነ ሚስቴን ተንከባክቤ አኖራታለሁ በቃ ብሎ አስደሰታት። መድብልንም እየጠየቀች ባለችበት ሰዓት አብርሽ የቅናት መንፈስ ተነሳስቶ እንግዲህ መድብል በሚያሳዝን ሁኔታ ባልጠበቀው ሰዓት አብርሽ መቶ ጉሮሮን ሴት አድርጎም አነቀው። በዚህን ሰዓት እጅግ በጣም ልቧ የተሰበረው ትህትና ለቅሷን እየየ ማለቱን ቀጠለችበት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንድናችሁ ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትህትና ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ እጅግ በጣም የሚያሳዝን አብርሽን ሴት አድርጎ ጉሮሮውን በመያዝ አሁን ላይ አብርሽ የመጨረሻ ውሳኔው እንግዲህ ትህትናን መከታተል ስለነበረ በጥያቄው መካከል ስትፈትነው ስላልመለሰላት አሁን ላይ ለፈተናዎቿ መልስ ያገኘችው ከመድብልና እንዲሁም ደግሞ ገርሞ ነበረ። በዚህን ሰዓት እጅግ በጣም በሚያሳዝን ሰዓት አብርሽ አሁን ላይ መድብልና ትህትና ቁጭ ብለው እየተወያዩ በዚህ ጉዳይ ላይ ትህትና አሁን ላይ ወደ መድብል እየቀረበችበት ባለችበት ሰዓት በቅናት መንፈስ ተነሳስቶ ይህንን ነገር አቁሚ ብያት አልነበረም ወይ? እንዴት እንደዚህ ታደርጋለች? ይች ልጅና እሷ ምንድን ነው ያላቸው? በማለትም አሁን ላይ እንግዲህ ነገሮችን አዟዙሮ በማሰብም አብርሽ መድብል ላይ ትልቅ ጉዳት አደረሰበት። መድብልም የመጨረሻ ድንገት ያልጠበቀው ነገር ስለሆነ ምንም ሊያደርግ አልቻለም። ትህትና ራሷን ይዛ እይዬ ብትልም አብርሽ ግን ሊሰማት አልቻለም። ዋክን ተው ቢባልም በፍጹም ሊተወው ስላልቻለ ትህትና ማንም በሌለበት ብቻዋን በሁለቱ ስቃይ መካከል ወይኔ ማለት ጀመረች። ሌላው እንግዲህ እጅግ በጣም በሚያሳዝንና በሚገርም ሁኔታ አሁን ላይ ትህትና ሁሉንም ፈትና ከጨረሰች በኋላ ያደረገችው ነገር ምንድን ነው? ትህትና ሁሉንም ጨርሳ ስታበቃ ነገር ግን በሚያሳዝን ሁኔታ አሁን ትህትና ከመድብል ጋር እየቀረበችና መድብልን በጣም እየተቀራረበች ባለችበት ሰዓት አብርሽ ደግሞ ወይ የግሌ አይሆን የምትወደው የግሌን ደግሞ ገርሞ ስለሚወዳት ምንም ሊያደርግ አልቻለም። አሁን ላይ ወደ ትህትና ከመገልበጥ ውጭ ትህትና ደግሞ ጥያቄዋን ፈትናው ስላላለፈላት ምንም ማድረግ አልቻለችም። በዚህን ሰዓት አብርሽ በቅናቱ ብዛትም በሚያሳዝን ሁኔታ እንግዲህ መድብል ላይ ትልቅ ጉልበቱንና ጥላቻውንም አደረሰ። ትህትና በአብርሽ የተናደደችው ቆይ አንተ ምን ፈልገህ ነው? ምን አስበህ ነው እንደዚህ የምትሆነው እንደዚህ የምታደርገው ስትለውም ምንድን ነው ከሱ ጋር ምንም ግንኙነት የለንም አላልሽም ነበር? አሁን ግን እያየውሽ ነው ሲላትም ታዲያ አንተ ምንድን ሆንክ? ለምን እንደዚህ ታደርጋለህ? ስትለውም ባደርግስ መብቴ ነው እንዴ አላት። እኮ ምንድን ነው ንገረኝ ስትለውም እንግዲህ ትህትና አብርሽ ያደረገው ነገር በጣም አናዷታል። መድብል ግን የመጨረሻ እልክ ውስጥ ገብቶ አሁን ትህትናን መቼም እንደማይፋታትና መቼም እንደማይለቃት ለአብርሽ ግልጽ አድርጎ ነገረው። አብርሽም በዚህን ሰዓት ከመናደዱ ውጭ ምንም ሊያደርግ አልቻለም።
ቤቲ ወይም ደግሞ ከዚህ በኋላ የትም ቦታ እንድታገኘው አልፈልግም፣ አልፈቅድልሽም ሲላትም አልቀረብም እንዴ ህይወቴን እኮ የታደገኝ ሰው ነው፣ ለምንድን ነው እንደዚህ የምትለኝ? እንደዚህ የምታደርገውስ ምን እያልክ ነው ስትለውም እሱም የተናገርኩ ያለሁት ነገር እውነት ነው። ስለዚህ አርፈሽ ቤት ውስጥ እዚህ ቤት እስካለን ድረስ ብትቀመጭ ነው ምሻለች ሲላትም ግዳውስ የመረረ ዋጠው እንጂ በፍጹም ነፍሴን ካተረፈልኝ ሰው ጋር መራቅ አልችልም ስትልም መድብል እንግዲህ ስለሷ ብሩክና እንዲሁም ደግሞ ቅድስት ብዙ ነገር ሲያወሩላትና ደስ ምትል መሆኗን በሚገርም ሁኔታ አሁን ላይ ሁላቸውም በሚያሳዝን ሁኔታ እና ደስ የምትል መሆኗንም እንደነገሯት ተናገረች። በዚህን ሰዓት በደስታ የተፍለቀለቀችዋ ትህትና የምርን ነው ደህና ናት ምሳሌ አለችው። አዎ ደህና ናት፣ በጣም ደህና ናት ሲላትም እሷም እሺ ብላ ተስማማች። ሌላውና ከባዱ አሁን ላይ የመድብል ውሳኔ ትህትናን መቼም እንደማይተዋትና ወደፊትም እንግዲህ እንደማይላቀቅ ግልጽ አድርጎ እየነገራት ባለበት ሰዓት እንግዲህ አብርሽ የወሰነው ውሳኔ ምንም ትህትናን የራሱ የሚያደርግ ሳይሆን ከመድብል ጋር ተጋፍጦ እንደማይቀማና የራሱ ማድረግ እንደማይችል መድብልም አስጠንቅቆ ነገረው። ተንከሲስ በሚያሳዝን ሁኔታ አሁን ላይ መሳይን በሚገርም እና ተአምር በሆነ መሳይን እንግዲህ በሚገርም ሁኔታ ሌሊት አስሮ ሲገርፈው ነበር በቀበቶ። ግን ደግሞ መሳይ ከነቃበት በኋላ እየሮጠ እንግዲህ በሚገርም ሁኔታ አሁን ወደ የግሌ ሲሄድም የግሌ ምን ሆነ ነው ስትለውም እንደው እንዳይሆን አርጌ ቀጠቀጥኩት ተንበርክኮ ይቅርታ እስከሚጠይቀኝ ድረስ እያለም መጎራቱን ጀመረ። ተንከሲስ ጎበዝ እያለች የግሌ ምግብ ባፉ ማጉረስ ጀመረች። አብርሽ በመሳይ በጣም ተናደደበት። እንዴት የጓደኛህን የወንድምህን የሚያፈቅራትን ሴት አንተ ሄደህ ትስማለህ? እንዴትስ እንደዚህ ታደርጋለህ? ሲለውም እሷ ራሷ እኮ ጥጌ ናት የሳመችኝ፣ እኔ አይደለሁም እሷ ናት የምትወደኝ፣ ታዲያ እኔ ምን ላድርግ? ሲልም መለሰ መሳይ። አብርሽ በጣም ታሳፍራለህ። እዚህ ቤት ስንኖር ሁላችንም ብንሆን ተከባብረን ተዋደን ተመካክረን ነበር። ስለዚህ ይሄን ነገር ደግሞ መቀጠል አለበት እንጂ በእንደዚህ ጉዳይ ሊቀር አይችልም። አይ የምትል ከሆነ ከዚህ በኋላ አባረራለሁ ብሎ ሲያስፈራራው እንግዲህ በእርግጥ እኔ ምንም አላረኩም እሷ ራሷ ናት ተው እንጂ እያለ መነጫነጭ ሲያበዛም ራሷ ምንም ያደረገችው ነገር የለም። ስለዚህ አርፈህ ብትቀመጥና አርፈህ ብትኖር ነው የሚሻለው፣ አልበለዛ ሌላ ከባድ ችግር ውስጥ ትገባለህ። እናም ከዚህ ቤት አስወጣለሁ ሲለውም እንደው አብርሽ እንዴት እንደዚህ ታረጋለህ? እኔ እኮ ምንም የለኝም፣ ወዴትም መሄጃም የለኝም ታውቃለህ። እነዚህና ብሬን ወስደውብኝ ባዶ እጄን እንደሆንኩ የታክሲ እንኳ እንደሌለኝ እና እንደሱ ካልክ አርፈህ ተቀመጥ አለ። አሁን ተንከሲስ በጽጌ ስለመጡበት የመጨረሻ ስለተናደደ እንግዲህ መሳይን ደበድባለሁ ብሎ ቢሞክርም አብርሽ በግድ ታቅፎ ወደ ቤቱ አመጣው። ቤት ውስጥም ተናዶ ስለነበረ ጽጌም እንግዲህ ከዛ አመለጠች። ወይኔ ተንከሲስ መጣ እና ፈርተሽ ነው ድሙ ይሄንን እንዴ? በጣም እኮ ማለት ስለሚወደው ስሜቱ ይጎዳል፣ ፈርቻው አይደለም አለችው። ኧረ እባክሽ እና ታዲያ ምን አገባው? አይ መሄድ አለብኝ ብላ ሄደች። የግሌ እንግዲህ አሁን ላይ ትህትናን እያስፈራራቻት ትገኛለች። ስለ ግድያ ስለምን መግደል ነው የምታወሪው? አብርሽን ታፈቅሪዋለሽ አይደል? አልወደውም፣ አላፈቅረውም፣ ከፈለግሽ አግቢው አለቻት። እሷም እንዴ አረ በፈጠረሽ የሚወደው አንቺን አይደለም? እኔን አይወደኝም፣ የግሌ እኔን አይወደኝም። አረ እባክሽ ባዮችሽ ነው እንደ አልጋ ላይ ያስቀመጠሽ። ስለዚህ እኔ የግሌ መካሻ ማን አባቱም አይጫወትብኝም አለቻት። የግሌ እልቅስ አብርሽ በጣም ይወድሻል፣
ስለዚህ የራስሽ አድርጊ፣ የራስሽ ጉዳይ። እኔ ደግሞ አልወደውም። ግን እኮ አልወደውም ታያለሽ እንጂ ስለሱ ነው ወረሽ ሁሉ አለቻት። ማለት ወረሽ ሁሉ ነው እና ስለምጠላው ነው አለቻት። እሱን ተይውና እባክሽ የምትፈልጊው ከሆነ የግልሽ አድርጊ በማለትም ተናገረቻት። ሌላኛውና አስቸጋሪው እንግዲህ አሁን ላይ ገርሞንም ስትጠይቀው የግሌ የመጨረሻ መልሱ የመለሰላት ሚስቴን በምንም ሁኔታ አልፈታትም፣ የምፈታት ግን አንድ ነገር አለ አላት። በምን አለችው። የጠየቀችው ጥያቄ ለምሳሌ እኔ ሚስትህ ብሆን ምን ታደርጋለህ? ማለት ሚስትህ ሁኜ መውለድ ባልችል ስትለውም ሚስቴ ሆነሽ መውለድ ባትችል ትፈታታለህ? በፍጹም አልፈታሽም። ለምን እፈታሻለሁ? ይህን ጥያቄ አለሁ። ሚስቴን አልፈታትም። እርሜ ልኬን አብሬ እኖራለሁ። በጸበል በሕክምና በተለያዩ ቦታ እሞክራለሁ። እምቢ ካለ ደግሞ ሚስቴ ናት። ከነ ጉድለቷ ከነ መጥፎ ነገሯ ከነ ሁሉ ነገሯ ነው እሚይዛት። ሚስቴ ግን በአንድ ነገር ግን እፈታታለሁ። በምን? እማትወደኝና በቃ ለእኔ ክብር ከሌላት፣ እኔን እማትወድ ለእኔ ክብር የማሰጠኝ ከሆነ በቃ አለቀ። ከዛ ውጭ ግን በማይረባ ነገር ልፈታት አልችልም። እንደ ይሄ እኮ ህይወት ነው። ልጅ ካልወለድክ በቃ ፈጣሪ ካለ ይሰጠናል፣ ካላለ ደግሞ በፍጹም። ከዛም መለሰላት። ተገረመች። አብርሽ የመለሰላት ግን እኔ ሚስት መውለድ ባልችል፣ እኔ ለምሳሌ ሚስት ብሆን መውለድ ባልችል ምን ታደርጋለህ? ወይስ ሌላ ሴት አግብተህ ትወልዳለህ? እፈታታለሁ። ምን ጥያቄ አለው አላት። የግሌ ይህን ሰምታ ዘላ ስገባም ሁለቱም ደነገጡ። ስለምን ባልና ሚስት ነው የምታወሩት እናንተ አስመሳዮች እባብ አለች። የግሌ ወድሻለሁ እኮ ነይ እዚህ ቁጭ በይ፣ ነይ ልቀፍሽ ሲላትም የራስ ጉዳይ ነው የግሌ መካሻ ከወንድ አልጋ ላይ ልቀመጥም ብላ ጥላው ሄደች። ቻናሉን ሰብስክራይብ